ዛሬ የምወስዳችሁ ወደ ቀበና ነው። ቀበና ላይ ሁለት አዲስ ነገር ነው ማሳያችሁ። አንደኛው ቀበና ምን ያህል እንዳማረባት ነው። ሁለተኛው ደግሞ በዚህ ቪዲዮ የምታዩት ይሆናል። ቪዲዮውን እስከመጨረሻው ይመልከቱ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሮዚ እንዴት ነሽ? እንግዲህ ወደ ቀበና ቀረብ ስትሉ እናንተ ማሳመራችሁት መሰለኝ። ቀበና በጣም ነው ያማረባት። ልክ ዴማ ሲገባ ውብ ሆናለች እንደማየው። እንግዲህ ለተመልካቾቼ ነግሬያቸው ነበር። ዛሬ ወደ ቀበና ወስዳቸዋለሁ። አንደኛ ቀበና ምን ያህል እንዳማረባት ነግራቸዋለሁ። ሁለተኛው ግን ካንቺ ነው የሚሰሙት። ራስን ከማስተዋወቅ ጀምሪልኝ። ከዛ በኋላ ስለ ዴማ እንዲሁም ደግሞ ስለ አዲሱ ነገር ነግራቸዋለሁ። እሺ እኔ ሮዝ እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። መልካም። ዴማ ማን ነው? ምን ስራዎችን ይሰራል ነው? በተወሰነ ንገሪኝ እስቲ። ያው ዴማ ሆፕ ሪል ስቴት የሪል ስቴት ካምፓኒ ነው። ኦኬ። ወደ ሴክተሩ ስንመጣ ሌክዠሪ የሆኑ አፓርትመንቶችን ነው ይዘን የመጣ ነው። በሁለት አመት ውስጥ ወደ 9 የሚሆኑ ሳይቶችን ላውንች አድርገናል። ኦኬ። ከዛ መሀል ሁለቱን አስረክበናል። ከዛ ውጭ ያሉት አብዛኞቹ ሽያጭ ላይ የሉ ተሽጠው አልቀዋል። አሁን በቅርብ ላውንች ካደረግናቸው ከሾላ እና ከቀበና ሳይታችን አሁን ዛሬ ስለ ቀበና ሳይታችን ነው በደንብ ላሳይሽ የመጣሁት። እኔም ደግሞ ማየት የፈለኩት እሱን ነው። በጣም መነጋገሪያ ሆኗል ቀበና አሁን ላይ በጣም ነው ያማረበት። እኔም በአካል መጥቼ ሳየው ከዚህ በፊት የነበረውን ለሚያውቁ የቀበና አካባቢ ነዋሪ ለነበሩ የቀበና አካባቢ ተወላጅ ሆነው ደግሞ በተለያየ ሀገራት ላይ ያሉ አሁን ላይ ቀበና እንዲያምሩባት አሁንም ቤቴን በቀበና የሚሉ ከሆነ እንግዲህ ዴማ አዲስ ነገር ይዞልን እንደመጣ ነው የሰማሁት። ሶስት ቀበና አሁን ያለችበትን ሁኔታ በተወሰነ ንገሪኝ መጀመሪያ። ቀበና እንደምታየው ሆኖ የሚያምር ፕሮጀክት ነው የተሰራው። በጣም ግሪን ኤሪያ ያለው ላይክ አሪፍ የሆነ የልጆች መጫወቻ አለው፣ መንቀሳቀሻ በጣም ደስ ይላል። ቪው በጣም ያምራል። ይሄ ቪው ደግሞ ከኛ ህንጻ ላይ ሆኖ ፊት ለፊት ነው የሚታየው። ኦኬ። ይሄንን ቪው እያጣጣሙ ሚሞሪያቸውንም ወደ ኋላ መለስ ማድረግ የሚፈልጉ ከሆነ በመሀል ከተማ ቀበና አካባቢም ደግሞ ለመኖር አስበው ይሄንን ውብ ቪው እያጣጣሙ መኖር የሚፈልጉ ከሆነ አዲስ ሳይት ነው። ስለዚህ ለደንበኞቻቸው ያቀረባችሁት ማለት ነው። እስኪ ስለ አካባቢው እናወራ። አሁን ከቪው ባለፈ ቀበና ላይ ለመኖር ሲወስኑ ምን በአቅራቢያ ማግኘት ይችላሉ? እንደ ትምህርት ቤቶች እና ሌሎች ነዋሪ የሚፈልጋቸው መደበኛ ነገሮችን ማግኘት ይችላሉ ወይ? ያው ቀበና አካባቢ ብዙ ኤምባሲዎች አሉ እንደምታውቂው፣ እንግሊዝ ኤምባሲ፣ ኬንያ ኤምባሲ፣ ብዙ ኤምባሲዎች አሉ። ትምህርት ቤት ደግሞ አብዛኛውን ኢንተርናሽናል ስኩሎች አሉ። ለምሳሌ ኢንዲያን ስኩል ከኛ ሳይት ጀርባ ነው። ሳንፎርድ ኢንተርናሽናል ስኩል ለብዙ ነገሮች በጣም ቅርብ ነው። ለ4 ኪሎ ለ6 ኪሎ በጣም ቅርብ ነው። መልካም። እንግዲህ የሰማሁት ሌክዠሪ አፓርትመንት እየገነባችሁ እንዳላችሁ ነው። ቀበናም ደግሞ ወደ ሌክዠሪነት ተቀይራለች። ሌክዠሪ ስንል ግን ምን ያሟላል? ሰው አሚኒቲው ምንድነው? አዲስ ነገር ይዞልን የመጣው እዚህ ህንጻ ላይ የሚለው የህንጻውን ይዘት G+ ስንት ነው? ምን ሳለው የሚለው በተወሰነ ንገሪ። ያው ሳይታችን ሪቨር ሳይድ በሚል ስም ነው ይዘነው የመጣ ነው። እንደምታዩ ሪቨሩ ደግሞ ነው ሪቨሩ ቀበና ነው። G+ 24 ነው አፓርትመንቱ። ከስከዛሬ በተለየው ሰፋ ባለ ፕሮጀክት ነው የመጣ ነው። ከባለ 1 ጀምሮ እስከ ባለ 4 መኝታ በጣም በተለያዩ የካሬ አማራጮች በቆንጆ ዋጋ ይዘን መተናል። ያው ፊኒሺንጋችን ወደ በኋላ ስንሄድ አሳይሻለሁ ሳምፕል ሃውሳችን ላይ። ከ75 ካሬ ጀምሮ ከዋን ቤድሩም እስከ 4 መኝታ 256 ካሬ ማግኘት ይችላሉ። ሁሉም ቤቶች ቪው አላቸው በተለያየ ሳይድ። በአራቱም ሳይድ አፓርትመንቱ ምንም አይነት ነገር አይከልለው። በዚህኛው በኩል የ6 ኪሎ መንገድ ያያል፣ በዚህኛው በኩል የቀበናን ፕሮጀክት ያያል፣ በዛኛው በኩል ደግሞ የ4 ኪሎን ያያል። በጀርባ በኩል ያለው ምንም የሚከልለው ነገር የለም። በአራቱም ሳይድ ንጹህ የሆነ ብራይት የሆነ ቪው አለው። እንደዛ ሲሆን አይ ቲንክ ቤቶችን ብርሃን ያገኛሉ፣ አየርም እንደ ልብ ይንቀሳቀሳል። አንድ ቤት ብርሃን ሲያገኝ ደግሞ በቃ የቤት ውበቱ የቤት ኳሊቲው ለኔ በግሌ እሱ ነውና በጣም አሪፍ። G+ ስንት ነው ያልሽኝ? G+ 24። ኦኬ። ከባለ 1 ጀምሮ ነው ያለው። ከፍ ሲልስ እስከ ስንት? እስከ 4 መኝታ።
እንግዲህ ሰፋ ያለ ቤተሰብም ሰብሰብ ብለው ቀበና ላይ ብዙ ነባር ነዋሪዎች የነበሩት እንግዲህ ሰፋ ያለ ቤተሰብ ያላቸው ናቸውና እነዛ ነዋሪዎች የነበሩት አሁን በአፓርትመንት ወደ ሰፈራቸው ወደ መንደራቸው መመለስ የሚፈልጉ ወይም ደግሞ ሌላ ቤት ለልጆቻቸው መግዛት የሚፈልጉ ከሆነ ምቹ አማራጭ ይመስለኛል። እንደ ሊፍት እና እነዚህ መደበኛ ነገሮች እስቲ ህንጻው ላይ ምን አለ? ያው በዴማ ሆፕ ስታንዳርድ ለምሳሌ እንደ ሊፍት፣ ሰፊ የሆኑ ደረጃዎች፣ የከርሰ ምድር ውሃ፣ የመዋኛ ገንዳ ላይክ እነዚህ ስታንዳርድ የሆኑ ነገሮች ናቸው። ከዛ በተጨማሪ አውቶማቲክ የሆነ ጀነሬተር አለ፣ ለልጆች መጫወቻ፣ ጂም እና ስፓ አለው። ኤንድ ሰፊ የሆነ አዳራሽ ለድግስ የሚሆን ሰፊ የሆኑ ቴራሶች እነሱን አዘጋጅተናል። ኤንድ ቤቶችንም በጣም በተፈለገው አማራጭ ላይክ ሰፊ በሆኑ ሌክዠሪ በሆኑ አማራጮችም ዘመተራል። መልካም ሲያነስ ካለው ከባለ አንድ መኝታ ጀምሪልኝ እንደነገርሽኝ በርካታ የካሬ አማራጭ ነው ያለው። እሱን ደግሞ ደንበኞችም ወደ እናንተ ኮሚኒኬት ሲያደርጉ ሰምቻለሁ። አንድ ቤት እስከ 5 የካሬ አማራጭ አለው። ከባለ አንድ ጀምሪልኝ ዋጋው ምን ያህል ነው ያሉት የካሬ አማራጮች? ለምሳሌ ባለ አንድ መኝታ በ75 ካሬ፣ በ85 ካሬ፣ በ88፣ በ89 5 አይነት ዩኒቶች በባለ አንድ መኝታ አለ። ስለዚህ ከባለ አንድ መኝታ አነስ ካለው ካሬ ጀምሪልኝና 75 ካሬው አጠቃላይ ክፍያው ምን ያህል ነው? እንዲሁም ደግሞ ቅድመ ክፍያው ስንት ይሆናል የሚለውን ንገሪኝ። ለምሳሌ አሁን የ75 ካሬው ጠቅላላ ክፍያው ወደ 9 ቢሊዮን ብር ይሆናል። ቅድመ ክፍያው ደግሞ 15% ነው፣ ወደ 1.3 ሚሊዮን ብር ይሆናል። የቀረው 7 ሚሊዮን ብር በ3 አመት ውስጥ ማለት ነው የሚከፈለው። ሌላ አማራጭ አላችኝ ባለ 2 መኝታ ነው ያለውን የካሬ አማራጭ ልክ እንደ ባለ አንዱ ምን አይነት የካሬ አማራጮች አሉት? ከዛ ደግሞ አነስ ካለው ካሬ ጀምሪልኝና ዋጋው ምን ያህል ነው የሚለውን እስቲ ንገሪኝ። እሺ ያው አነስ ካለው ካሬ ጀምርልሽ ትንሹ ቱ ቤድሩማችን 127 ካሬ ነው። ጠቅላላ ክፍያ ወደ 15 ሚሊዮን ብር ይሆናል። ቅድመ ክፍያው ደግሞ ወደ 2.2 ሚሊዮን ብር ገደማ ይሆናል ማለት ነው። አሁን እዚህኛው ጋር 2 ብሎኮች ነው ያሉት፣ ኤ ብሎክ እና ቢ ብሎክ። ኤ እና ቢ ላይ እስከ 15ኛ ድረስ አነስ ያሉ ካሬዎች አሉ። ከዛ ከ15ኛ በኋላ ከ16 ጀምሮ እስከ 24ኛ ያሉት ደግሞ ሰፋፊ ካሬዎች አሉ። ለምሳሌ ባለ አንድ መኝታ እዚህኛው ጋር በ75 ካሬ አለ አይደለም። ከዛ አሁን ኤ ፕላስ ላይ ደግሞ ባለ አንድ መኝታ ሰፋ ያለ ሆኖ አንድ መኝታ የፈለገ ሰው በ123 ካሬም አለ። ኦኬ አንዳንድ ቦታ ባለ 3 መኝታ የሚሆን ካሬ ነው እሱ ማለት ሰፋ ያለ ቤት ሆኖ ባለ አንድ መኝታ ግን የሚፈልግ ሰው ካለ እሱ ጥሩ አማራጭ ነው። በሁለት አማራጭ ነው የመጣ ነው። በትናንሽም ካሬዎች መተናል። ባለ አንድ መኝታ ሆኖ ደግሞ ሰፋ ያለ ካሬ ለሚፈልግ ደግሞ እንዳልኩሽ አንድ መኝታ በ75 ካሬ ማለት በ123 ካሬ ማለት በጣም ሰፊ የካሬ ልዩነት ነው ያለው። ዝቅ ካለው ጀምሮ ከፍ እስካለው ድረስ እንደ ደንበኛው ፍላጎት ማግኘት ይችላል ማለት ነው። ኦኬ ባለ ሁለቱስ ላይ ባለ ሁለቶቹ ላይ ለምሳሌ ትንሹ 127 ካሬ ነው። ባለ ሁለት እንዲሁም በ195 ካሬ ማለት ለምሳሌ ኤ ፕላስ ብሎክ ላይ ማለት ስፔሻል ነገር ለሚፈልጉ ሰዎች ኤ ፕላስ ብሎክን መጠቀም ይችላሉ። በጣም ጥሩ። ወደ ባለ 3ቱ እንሂድ። ባለ 3ቱ ላይ ያሉት የካሬ አማራጮች ለምሳሌ ባለ 3 መኝታ ከ181 ካሬ ጀምሮ እስከ 215 ካሬ አለ። እንዳልኩሽ መሀል ላይ ብዙ አይነት አማራጮች አሉ። ለምሳሌ 181 ጠቅላላ ክፍያ ወደ 21 ሚሊዮን ብር ይሆናል። ቅድመ ክፍያው ደግሞ ወደ 3.2 አካባቢ ይሆናል ማለት ነው። በጣም ጥሩ። ባለ አራትም አለበሽ? ባለ አራትም አለ 256 ካሬ ነው። ጠቅላላ ዋጋ ወደ 46 ሚሊዮን ብር ይሆናል። ቅድመ ክፍያው ደግሞ ወደ 6.9 አካባቢ ይሆናል። ባለ አራት መኝታ በጣም ሰፊ ነው የሚሆነው። ላይክ የፔንት ሃውስ አይነት ስታንዳርድ ነው የሚኖረው። ኦብቪየስሊ ምክንያቱም ባለ አንድ መኝታ እንኳን እስከ 120 ካሬ ድረስ ካዘጋጃችሁ ባለ አራቱን በደንብ ለቀቅ አርጋችሁ እንዲሁም ደግሞ ምቹ እንዲሆን አርጋችሁ ትሰሩታላችሁ ብዬ ተስፋ አደርጋለሁ። ሳይቱ አሁን ላይ ያለበትን ኮንዲሽን እንዲሁም ደግሞ ከምን ያህል ጊዜ በኋላ ተገንብቶ ይጠናቀቃል፣ ያከፋፈል ሂደቱ ምን ይመስላል የሚለው ወደ ሳይት እንሂድና ታሳይኛለሽ። እዚሁ ቅርብ ስለው ወክ እያደረግን በጣም ቅርብ ነው ይመስለኛል አይደል? እንግዲህ ሳይታችሁ ደርሰናል። ወክ እያደረግን የመጣ ነው። አካባቢ በጣም በቃ ደስ የሚል አሁን ደግሞ ዛሬ የመጣንበትም ቀን አየሩ ደስ ይላል። ከዛ ደግሞ ጸጥታውም አካባቢም በጣም ወድጃለሁ እኔ በግሌ። አይ ቲንክ እንደዚህ አይነት ቦታዎች ለኢንቨስትመንት ምቹ ናቸው አይደል? እንደ ባለሙያ ለኢንቨስትመንት ቆንጆ ናቸው። ለኢንቨስትመንት አካባቢው ሴንተር ነው ለሁሉም ቦታ ለመሄድ። እንደምታዩ ይሄኛው ፊት ለፊታችን ያለው የ4 ኪሎ መንገድ ነው። ከጀርባችን ያለው ደግሞ የ6 ኪሎ መንገድ ነው። ሁለቱም ዋና መንገዶች ናቸው። ፊት ለፊት ደግሞ የቀበና አደባባይ አለ። መሀል ላይ ነው። ለብዙ ቦታ ቅርብ ነው። ሰዎች ከውጭ መጥተው ይሁን ለስራ መጥተው ይሁን ማረፍ ሲፈልጉ
ኤኒዌር ቶሎ አድሬስ የሚሆኑበት ቦታ ነው የሚፈልጉት። ሶ ለኢንቨስትመንት በጣም ቆንጆ ነው። እንዲሁም ለኑሮ በጣም ምቹ ነው። ሰፈሩ እንደምታዩ በጣም ጸጥ ያለ ነው። ሰላማዊ ሰፈር ነው። በኤምባሲዎች በኢንተርናሽናል ስኩሎች የተከበበ ሰፈር ነው። ሶ እንደምታዩ ነው። ናይስ። ሶ ሌላ በተጨማሪ ለኢንቨስትመንት ምቹ ነው ያልኩት ከአካባቢው ሁኔታ አንፃር አይታችሁ ይመስለኛል። አነስ ያለ ካሬም ስላዘጋጃችሁ ደንበኞች እነሱን ገዝተው ተገቢ አከራዩት። እንዲሁም ደግሞ ለሪሴል ቫልዩም ደግሞ አሪፍ ይመስለኛል አካባቢ። ምክንያቱም ቪው እንዳየነው ነው በመግቢያችን በጣም አሪፍ ቦታ ላይ ነው የገነባችሁ ያላችሁት። ሰው ከዛ አንፃር ነው እኔ እንደዛ ያልኩት። አሁን ያለበት ፕሮግረስ ምን ይመስላል ሳይት? አሁን ቁፋሮ ላይ ነው ያለ ነው። ሶ የቁፋሮውን ነገር ጨርሰን ሶ አሁን የመሬት ስራ እየሰራን ነው ያለ ነው። እንዳልሽ መጀመሪያ ትናንሽ ካሬዎች ቶሎ ለማከራየትም ቶሎ ለመሸጥም በጣም ኢዚ ናቸው። ሶ ለኢንቨስትመንት በጣም ተመራጭ ይሆናሉ። ሶ ለኑሮ ሲፈልግ ደግሞ ሰፋ ያለ ካሬዎች ፋሚሊ ጋር ለመኖር ኮምፎርት የሆነ ነገር እንዲኖረው ሶ ሰፋ ያለ በሁለቱም አማራጭ ነው ይዘን የመጣ ነው። ሶ ቁፋሮ ጨርሰን አሁን የመሬት ስራ ላይ ነው ያለነው። እንደምታዩ የ3 አመት ፕሮጀክት ነው። እስካሁን ካሉን ፕሮጀክቶች ትንሽ ሰፋ ያለ ፕሮጀክት ነው። 2 ብሎኮችን የያዘ ስለሆነ ያው ፍጥነታችን ታውቂዋለሽ 3 አመት ላይ ጨርስብን ይችላል ለመጨረስ ግን ያው ሰዎች ላከፋፈል እንዲመቻቸው አከፋፈሉን ወደ 3 አመት ስላደረግነው ፕሮጀክቱ የ3 አመት ነው ተብሎ ይታሰባል ማለት ነው። በፍጥነት ዴማ የማይታማ ነው። እኔም ላመሰግናችሁ እወዳለሁ። ምክንያቱም እዛ ሂዱና ግዙ ብዬ ሁልጊዜም እናንተ ጋር መጥተው የገዙ ሰዎች አመስግነውኛል እና ለዛ ላመሰግናችሁ እወዳለሁ። እኔም እስከዛሬ ስላላሳፈራችሁ ከእናንተም የገዙ ደንበኞች ደግሞ ደስተኛ የሚሆኑ ይመስለኛል። በዚህ ሰዓት ቤትን ገዝቶ ከአንድ ከሚታመን ድርጅት በተባለበት ቀን በተባለበት ጊዜ እንደመረከብ ደስ የሚል ነገር ስለሌለ ፍጥነታችሁ በጣም አስመስጋኝ ነው። በርቱልን እላለሁ። ለዛ መልካም። እንግዲህ እስቲ በምን ያህል ደረጃ ነው ጥንቅቅ አድርጋችሁ የምታስረክቡት እናንተ? ያው እኛ ኦፕሽኖች አሉን። 2 አይነት ኦፕሽኖች አሉ። ሴሚ ፊኒሽድ እና ፉሊ ፊኒሽድ ይባላል። ሴሚ ፊኒሽድ ማለት ደንበኛው የገዛውን ቤት ኢንቴሪየሩን እንደፈለገ አድርጎ እንዲሰራው። ሶ ፉሊ ፊኒሽድ ደግሞ የራሳችን የሆነ ስታንዳርድ አለን። ከዚህ በፊት ሰርተን ያስረከብናቸውም አሉ። ሶ ሰርተን ካስረከብናቸው አፕዴት የምናደርጋቸው ነገሮች ሊኖሩ ይችላሉ። ምክንያቱም ያው ኢንቴሪየር ታውቂያለሽ በየወሩ በየ2 ወሩ ላይክ በየ6 ወሩ በየአመቱ ተሻሻለ ነገር ይኖረዋል። ሶ የፉሊ ፊኒሺንጋችን ሰርተን ያስረከብናቸው አፓርትመንቶች አሉ። እዛ እንሄድና ሳምፕል ሃውሶች አሉን እዛ ሄደን እናያቸዋለን። ሶ በዛ ልክ ነው የምናስረክበው። ሶ ያ ከ2 አመት በፊት የተረከቡ ቤቶች ናቸው። ሶ ከዛ ትንሽ ሻል በሚል ወይንም አሁን ላይክ ሞደርን ዘመኑን የሚመስል እንደዛ በሚመስል ነው ይዘን የመጣነው እዚህኛው ጋር። ሶ 2 አይነት ኦፕሽን አለ። ስለዚህ የሚያውስም እንግዲህ አሁን የመጣነው ከቀበና ሳይታችሁ ነው። እዛ ያለውን ሳይታችሁን አሁን ያለችበትን የቀበናን ሁኔታ ሁሉ አይተናል። አሁን የምንገኘው የት ሳይት ነው? 22 ሲግናል ጋር የሚገኘው ሳይታችን ነው። ኦኬ። ይሄ ሳይታችሁ ምን ያህል ጊዜ ሆነው ካስረከባችሁት? 1 አመት አለፈው። ረጅም ጊዜ ስገባ እያየሁኝ ነበር። ኦልሬዲ ህንፃው ላይ ንግድ ተጀምሯል። ሱቆቹ ሁሉም ሱቅ ስራ ጀምሯል ሁሉም። አሁን ደግሞ እዚህ ስንመጣ ነዋሪም ገብቶበታል። ይሄ ሳምፕል ሃውሳችሁ ነው? ይሄ ሳምፕል ሃውሳችን ነው። ዋው በጣም ነው የሚያምረው። ስለዚህ በዚህ ደረጃ ነው ደንበኞች ከእናንተ ቤታቸውን ሲረከቡ የሚረከቡት ማለት ነው። ይሄ የፊኒሺንግ ስታንዳርዳችን ነው። ሶ በፉሊ ፊኒሺንግ ለሚገዙ ደንበኞቻችን በዚህ ስታንዳርድ ነው የምናስረክባቸው። ሶ ይሄ የመጀመሪያ ሳይታችን ነው። መጀመሪያ ሰርተን ያስረከብነው ነው። በ2 አመት ውስጥ ወደ 9 ሳይቶችን ላውንች አድርገናል። ሶ አክቲቪሊ ስቶክ ያለንም አሉ፣ በመሀል ደግሞ ስቶክ የሌላቸውም አሉ። ኦኬ። ሶ እንግዲህ ሌሎችም ብዙ ሳይቶች ነው ዲማ ሆፕ ማቀው ከተማው ላይ በመንገዴ ስመጣ ራሱ ብዙ ታፔላ ህንጻዎች ላይ ያየው ነበር፣ ኦልሞስት ወደ ማለቂያ ያሉ ህንጻዎች ላይ። ስለዚህ ሌሎች ሳይት አማራጮችን እስቲ ንገሪ። ሳይት አማራጮች አሁን ሾላ አሉን፣ አክቲቪሊ ስቶክ ያለን ሾላ ጋር አለን፣ ቦሌ ዳውንታውን 2 ላይ ያለን ኤንድ ቀበና ጋር አሁን አክቲቪሊ ስቶክ ያለን እዛ ነው። ሶ እንግዲህ ኦልሬዲ የቀበናውን ስላየ ነው አሁን ያገኛሉ ሌላ መኖሪያ ቤቶች ወይም ደግሞ እዛው ህንፃ ላይ ደግሞ ንግድ ሱቆች የምትያቸውን አማራጮቹን ከባለስንት መኝታ ጀምሮ ማግኘት ይችላሉ። ሳይቶቻቸው የት አካባቢ ኤግዛክት ያረፉበትን ሎኬሽን እና ህንፃው ላይ ያለውን የተወሰነ አማራጮች ንገሪን። ለምሳሌ ሾላ መብራቱ ጋር +16 የሆነ ሚክስድ ዩዝ አፓርትመንት አለ። ሶ ከግራውንድ ጀምሮ እስከ 3ኛ ድረስ የንግድ ሱቆች ናቸው። ከዛ በኋላ ደግሞ አፓርትመንቶች ናቸው። ከባለ 1 መኝታ እስከ ባለ 3 መኝታ ፕሮግረሱ ወደ 8ኛ ደርሷል።
ከዛ በመቀጠል ደግሞ ሾላ የመጀመሪያው ሾላ ሳይታችን አፓርትመንት ሙሉ ለሙሉ ጨርሰናል። ግን አሁንም ውስን ሱቆች አሉ። ኦኬ እሱም ሚክስድ ዩዝ አፓርትመንት ነው። ከግራውንድ ጀምሮ እስከ 4ኛ ነው ሱቆች አሉት። እሱ ኦልሬዲ ስትራክቸሩ አልቆ እያየሁት ነበር። ስትራክቸሩ አልቋል። አስገርሞኛል። ምክንያቱም ወደ ተመልካቾች ከዚህ ቀደም የሾላ ሳይታችሁን አናውንስ ስታደርጉ እኔ መጥቼ በአካል ለተመልካቾቼ አናውንስ አድርጌ ነበረ ያንን ለሽያጭ ክፍት እንዳደረጋችሁ። ግን አሁን ስመጣ በጣም ነው ደስ ያለኝ። ምክንያቱም አንድ ነገር እዚህ ቦታ ሄዳችሁ ቤት ግዙ፣ እዚህ ቦታ ሄዳችሁ ሱቅ ግዙ ብዬ ለተመልካቾች ሳስተላልፍ በዚህ ልክ ደግሞ ገንብቶ የሚያስመሰግን ድርጅት ሲኖር ደስ ይላል። ልትመሰገኑ ይገባል። በቃላችሁ መሰረት በፍጥነት ገንብታችሁ እዚህ ስላደረሳችሁት። ሌላ ከሾላ ውጭ የት አማራጭ ማግኘት ይችላሉ? ሌላ ደግሞ ቦሌ መድኃኒዓለም ጋር እዛ ጋር ውስን ቤቶች አሉ። ባለ 1 ባለ 2 እና ባለ 4 የንግድ ሱቆችም አሉ። በጣም ጥሩ። ስለዚህ ኦልሬዲ ያለቁትስ? ምክንያቱም የአንድ ካምፓኒ እኔ ጥሩ ባክግራውንድ አለው ብዬ የማስበው ከዚህም በፊት ምን ሰርተዋል ምን አስረክበዋል የሚለውን ነው። እና ያለቁትንም እስቲ ንገሪኝ። የት የት ነው ጨርሳችሁ ኦልሬዲ ሽያጭም አልቆ ደንበኞችም ለመግባት እየተዘጋጁ ያሉት የትኛው ሳይቶቻችሁ ላይ ነው? ለምሳሌ የቦሌ 24ቱ ሙሉ ለሙሉ አልቆ አሁን የፊኒሽንግ ስራ ላይ ነው ያለው። በሴሚ ፊኒሽድ የገዙ ሰዎች ገብተው ፊኒሽንግ እየሰሩ ነው ያሉት። በሚቀጥሉ 3 ወራት ውስጥ ሙሉ ለሙሉ ህንፃው ላይ ነዋሪዎች ገብተው መኖር ይጀምራሉ ማለት ነው። ከዛ በመቀጠል ደግሞ ቦሌ አትላስ ጋር ላውንች ያደረግነው ሳይት ነበር። እሱ ጋር ሙሉ ለሙሉ ሽያጭ ጨርሰናል። ስትራክቸሩም አልቆ ፓርቲሽን እየሰራን ነው። ከዛ በመቀጠል ደግሞ ቦሌ ራማዳ ጀርባ እዛ ጋር ላውንች ያደረግነው አፓርትመንቶች ነበሩ። እነሱም ሽያጫቸው አልቆ ያው የራማዳው በጣም በፍጥነት ነው ያለቀው። ሰው እንግዲህ እንዳልኩትም የተለያዩ ሳይቶችን ለደንበኞቻችሁ ለሽያጭ ክፍት ስታደርጉ ብቅ ብዬ ለተመልካቾች ያደርሳለሁ። የ24ቱም ሳይት በተመሳሳይ ገና ቁፋሮ ላይ እያለ ቁፋሮ ላይ ቆሜ ነው እዚህ ቦታ ዴማ ሆፕ ሊገነባ ነው ብዬ እሱን ሳይታችሁንም ለሽያጭ ክፍት ስታደርጉ መጥቼ ለተመልካች ያደረስኩት። እሱም ዛሬ ላይ እንዲደርሱ በ3 ወር ደንበኞች ሊረከቡት መሆኑ በጣም ነው ደስ የሚለው። ወደ ቀበና ሳይታችሁ ልመልስሽና ቀበና ላይ አንድ ያልገለሽልኝ ነገር ያከፋፈል ሂደቱ ነውና እስቲ ያከፋፈል ሂደቱ ምን ይመስላል? ያው ፕሮጀክቱ የ3 ዓመት ፕሮጀክት ነው። መጀመሪያ ደንበኛ ሲገዛ ቅድመ ክፍያው 15% ነው። 15%ን ከከፈለ በኋላ ቀሪውን በ3 ዓመታት ውስጥ ያለምንም ወለድ በፐርሰንት ተከፋፍሎ ነው የሚከፍለው። ኦኬ ሶ እንግዲህ ባሳየሽኝ መልኩ በአዲስ መልኩ የተዋበችው ቀበና ላይ መኖሪያ ቤቴን ላድርግ ያለ ተመልካቼ በ3 ዓመት ይረከባል። ግን ሀገር ውስጥም ከሀገር ውጭም አሉ ተመልካቾቼ እና በምን መልኩ ከእናንተ መግዛት ይችላሉ? በዲኤችኤል አሊያም ደግሞ በተወካይ ምን አይነት አማራጮች አሉ የሚለውን በዝርዝር ንገሪኝ እስኪ። በዲኤችኤል የሚችላሉ። አግሪመንት እንልክላቸዋለን። እነሱ እዛ ሆነው እዚህ በኦንላይን ነገሮች መጨረስ እንችላለን። ተወካይም ካላቸው ኦፊስ መጥተው መጨራረስም ይችላሉ። በጣም ጥሩ። እንግዲህ የሚያስመሰግን ስራን የሰራችሁት ማመስገን እንፈልጋለሁ። ለመጪውም ደግሞ አዲስ እየገነባችሁ ያላችኋቸውን ህንፃ አፓርትመንቶች እንዲሁም ደግሞ እዛው ላይ ሚክስድ ዩዝ የሆኑ አፓርትመንቶችን ሱቅም ያላቸውን ባላችሁት በቃላችሁ ተገኝታችሁ ከዚህ በኋላም እንደከዚህ ቀደሙ እንደምታስረክቡ ባለሙሉ ተስፋ ነኝ። ያየሁትንም ሳምፕል ሃውስ በጣም ወድጄዋለሁ። ይህ ቤት በጣም የሚያምረው ከዚህ ቀደም ለተመልካቾች አሳይተናቸዋል፣ ወደውታል። እዚሁ ህንፃ አፓርትመንት ላይ የገዙ ተመልካቾች ያሉ፣ የተለያየ ቦታም ደግሞ የገዙ አሉ። ከዴማ ሆፕ የገዙ ሁሉ አመስግነውኛል። ለዛ በዚሁ በተመሰገናችሁበት ቀጥሉ፣ በርቱልኝ እላለሁ። ስልክሽን ከዚህ ቪዲዮ ስር አስቀምጣለሁ። በማንኛውም ሰዓት አንቺን ኮሚኒኬት በማድረግ በዋትሳፕ ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ መረጃ ከአንቺ በመጠየቅ የመረጡትን ቤት ከእናንተ እንዲገዙ እንዲሁም ደግሞ የመረጡትን ሱቆች ሾላ በጣም የንግድ ሰፈርና አሁን ላይ ክፍት ሱቆች አሉ ስላልሽኝ ከዛም እንዲገዙ መልክቴ ነው። በጣም አመሰግናለሁ። በጣም አመሰግናለሁ።